የአርብ መጋቢት 19 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የአዲስ አበባ ከተማ አስተዳደር አዳዲስ ሹመቶችን ሰጥቷል። የአዲስ አበባ ከተማ አስተዳደር ለተለያዩ የኃላፊነት ቦታዎች ሹመቱን መስጠቱን አስታውቋል። በዚህም መሰረት አንደኛ ወይዘሮ አይሻ መሐመድ የኢንቨስትመንት ኮሚሽን ኮሚሽነር፣ ሁለተኛ አቶ አወል መሐመድ የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ፣ ሶስተኛ ወይዘሮ ቆንጅት ደበላ የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ፣ አራተኛ አቶ ሰይፈ ደምሴ የከተማ ፋርማሲ ድርጅት ዋና ስራ አስኪያጅ፣ አምስተኛ ነብዩ ፈቃዱ የኢኖቬሽንና ቴክኖሎጂ ልማት ቢሮ የኢኖቬሽን ቴክኖሎጂ ልማት ዘርፍ ምክትል ቢሮ ኃላፊ፣ ስድስተኛ አቶ ዳኛቸው ፈለቀ የኢኖቬሽን ቴክኖሎጂ ልማት ቢሮ ምክትል ኃላፊ፣ ሰባተኛ አቶ መለሰ አንሸቦ የአርሶ አደርና ከተማ ግብርና ኮሚሽን ምክትል ኮሚሽነር በመሆን ተሹመዋል። የ2017 የትምህርት ዘመን የሪሚዲያል ፈተና በመጪው ግንቦት ወር መጨረሻ እንደሚሰጥ ተገለጸ። የ2017 ትምህርት ዘመን የሪሚዲያል ተማሪዎች ከማዕከል የሚሰጠው ፈተና ከግንቦት 26 ቀን እስከ ግንቦት 30 ቀን 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አስታውቋል። በሚኒስቴሩ የአካዳሚክ ጉዳይ መምሪያ ስራ አስፈጻሚ ዶክተር ኤባ መጂና መጋቢት 15 ቀን 2017 ዓ.ም ተፈርመው ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100% ከማዕከሉ እንደሆነም አስታውቀዋል። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከሉ 30% በተቋሙ የሚዘጋጁ ምዘናዎችን ይወስዱ የነበሩ ሲሆን የ2017 የትምህርት ዘመን የሪሚዲያል ተማሪዎች የማጠቃለያ ምዝገባ ከ100% ከማዕከሉ እንዲሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሚዲያል ተማሪዎች የሚማሩበትን ተቋም የሚሰጡት የተከታታይነትና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክም ይሆናል። ከዚህም በማዕከሉ በሚሰጡ ፈተናዎች የተማሪዎችን መቀጠልና አለመቀጠል የሚወስንም ይሆናል። ስስ ፌስታል መጠቀም የሚከለክል የአዋጅ ማሻሻያ በፓርላማ የህዝብ ውይይት የተፈጻሚነት ጥያቄ ተነሳበት። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የስስ ፌስታል ከረጢቶች መጠቀም የሚከለክል አዲስ አዋጅ ማሻሻያ በአምራቹ ዘንድ የተፈጻሚነት ጥያቄ ተነስቶበታል። የአካባቢ ጥበቃ ባለስልጣን በበኩሉ የፕላስቲክ ከረጢቶች በሌሎች አፍሪካ ሀገራት መታገዳቸውን በመጥቀስ ወደ ኢትዮጵያ ሲመጣ አዲስ የሚሆንበት ምክንያት የለም ብለዋል። ስስ የፕላስቲክ ከረጢቶች ክልከላ ጉዳይ ያነጋገረው ሮብ መጋቢት 17 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት በተካሄደ ይፋዊ የህዝብ ውይይት መድረክ ላይ ነው። የዕለቱ ውይይት የተጠራው ባለፈው ታህሳስ ወር መጀመሪያ ለፓርላማ በቀረበው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ረቂቅ ማሻሻያ ላይ የህዝብ አስተያየትን ለማዳመጥ ነበረ። በፓርላማ ለውይይት የቀረበው ማሻሻያ ለ13 ዓመታት በስራ ላይ የቆየው አዋጅ የሚተካ ነው። ነባሩ የህግ ማዕቀፍ ማሻሻያ ያስፈለገው በደረቅ ቆሻሻ አያያዝና አወጋገድ ዙሪያ የሚታዩ ችግሮችን ለመቅረፍና የህዝብ ተጠያቂነትን የሚያካትት ተግባራትን ተከትሎ ለማስፈጸም በማሰብ እንደሆነ አዲሱ አዋጅ ለማብራራት የቀረበው ሰነድ ያስረዳል። አዲሱ አዋጅ የፕላስቲክ ከረጢት የሚለውን አገላለጽ ጥቅም ላይ ያዋለው በተለምዶ ፌስታል የሚባለው ምርት ለማመላከት እንደሆነ በማብራሪያ ሰነዱ ላይ ይሰፍሯል። በፓርላማ የቀረበው አዋጅ ማሻሻያ የፕላስቲክ ከረጢት በሚያመርቱ ሆነ በሚጠቀሙ ግለሰቦች ላይ የሚመለከት የወንጀል ተጠያቂነት የዘረዘረ ነው። የኢትዮጵያ ፕላስቲክና ጎማ አምራች ማህበር ፕሬዝዳንት አቶ ምንተስኖት ለማ በበኩላቸው የፕላስቲክ ፌስታልን የምናስወጣው ምን አማራጭን ተጠቅመን ነው የሚሉ ጥያቄዎችን አስከትለዋል። እኛ ሀገር ጉሊት ይሁን ሱፐርማርኬት ጨውና ስኳር፣ ሽንኩርትና ቲማቲም የሚሸጠው እየተመዘነ ነው። ያንን አንጠልጥሎ መሄድ የሚቻለው በፌስታል ነው። ሌላ በጨርቅ ወይንም በካኪ ወረቀት አናደርገውም ብለዋል። ተግባራዊ የሚሆን አይደለም ሲሉም ወግተዋል። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል።
የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ኬንያ በደቡብ ሱዳን ያለው ውጥረት ለመፍታት ዲፕሎማሲ ጥረቶች መጀመሯን አስታውቃለች። የኬንያው ፕሬዝዳንት ዊሊያም ሩቶና የደቡብ ሱዳን አቻቸው ሳልቫኪር የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻርን በቁጥጥር ስር መዋላቸውና መያዛቸውን አስመልክቶ በስልክ ተወያይተዋል። ሩቶ ከኡጋንዳ ፕሬዝዳንት ሙሴቬኒና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ከተመካከሩ በኋላ ምክክሩን ለማስጀመርና ውጥረቶችን ለማርገብ ወደ ደቡብ ሱዳን ልዩ መልእክተኛ እንደሚልኩም ይፋ አድርገዋል። በሌላ በኩል ተመድ የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር መዋላቸውን ተከትሎ ሁለቱ አካላት ሁኔታውን ከማካረር እንዲቆጠቡም አሳስቧል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ትናንትና ምሽት በጁባ በቁም እስር እንዲውሉ ተደርጓል። ፕሬዝዳንት ሳልቫኪር ከስሩ ቀደም ብሎ ሰላም ለማስፈን ያላቸውን ጽኑ አቋም በመግለጽ ሀገሪቱ ወደ ጦርነት እንዳትመለስ ለመከላከል ቁርጠኛ እንደሆኑ አስረግጠው ነበር ተብሏል። በመጨረሻም ኢራን፣ ሊባኖስ፣ ኢራቅና የመን ጋዛን ለመደገፍ የጋራ የባህር ኃይል ልምምድ ጀመሩ። ኢራን፣ ሊባኖስ፣ ኢራቅና የመን በጋዛ ሰርጥ የሚገኘውን ፍልስጤማውያንን በመደገፍ የእስራኤሉን አገዛዝ የወንጀል ጦር ለመግታት የጋራ የባህር ኃይል ልምምድ ጀምረዋል። የጋራ የጦር ልምምድ የጀመሩት ሐሙስ ሲሆን በፍራስ ባህረ ሰላጤ በማክሮን የባህር ዳርቻና በኢራን ሰሜን እንዲሁም ደግሞ ደቡብ ግዛት በሚገኘው የፓኪስታን ባህር ላይ ነው። የኢራን የባህር ኃይል አዛዥ በልምምዱ ላይ 3000 በከባድና ቀላል የጦር መርከቦች እየተሳተፉ ነው ብለዋል። ልምምዱ በዋናነት የሀገሪቱን ግንባታ የባህር ላይ አቅም ለማሳየት ብሎም ለእስራኤል መንግስት መልእክት ለማስተላለፍ ያለመ መሆኑን አመላክተዋል። የኢራን አብዮት መሪ መመሪያዎችን በመከተል ባህሩን ለጽዮናውያኑ ወደ ሲኦል ይለውጣል እንዲሁም ደግሞ እስራኤል ካለም በፊት ያስወግዳል ሲሉ ዝተዋል። በየብስ ላይ ብቻ አንዋጋም፣ እኛ በባህር ውስጥም ዝግጁ ነን፣ እናም የምታመልጡበት ምንም መንገድ አይኖርም ሲሉ የጦር አዛዡ ለእስራኤል መንግስት መልእክታቸውን አስተላልፈዋል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ ነው። በጣቱ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ። የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።